እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት። እንግዲህ በዓሉ የሚመለከታችሁ ሰዎች ካላችሁ እንኳን አደረሳችሁ። ወደ ዜናው እንሄዳለን ማለት ነው። እንዴት ነው እንግዲህ ትራምፕ የሆርሙዝ አካባቢን እቆጣጠራለሁ ወይንም ወደ ሆርሙዝ ሰርጥ የሚገቡ መርከቦች አይኖሩም፣ ካሁን በኋላ አካባቢውን በቁጥጥር ስር አድርገዋለሁ አይነት ነገር ሲናገር ሰምታችኋል። ይህን የተናገረው ይሄ በቃ የፓኪስታኑ ማለት ድርድር ከከሸፈ በኋላ ነው። እንግዲህ ትራምፕ ፓኪስታን ላይ በጦር ሜዳ ያላገኘውን ድል ለማግኘት ፈልጎ ነው። ምንም ተቀባይነት የሌላቸው ነገሮችን ስላቀረበ ነው እንጂ ኦልሞስት ደርሰን ነበረ ብላለች ኢራን ማለት ነው። እና ብዙ ጊዜ ኢራን እኔ ብቻ ሳልሆን ሃይማኖታቸውም ሊሆን ይችላል አይዋሹም ይባላል። እና እነሱ ያሉትን ነገር ነው መቀበለው ትራምፕ ካለው በላይ ማለት ነው። እና ዩራኒየም ላይ ለሰላማዊ አገልግሎት ትጠቀማለሁ ከሚል ውጭ የጦር መሳሪያ ይኑረኝ የሚል ነገር ሜቢ አይኤ ምናምን አይገባም ትላለች ብዬ አላስብም። እና ሰውየው ዋቴቨር አስሩን የኢራን ነጥቦች ስለተቀበለና በዛ አግባብ ስለነበር የተኩስ አቁሙም የተካሄደው ዓለምም የተረዳው የአሜሪካ ሽንፈት ነው ብሎ ስለነበር እስራኤልም የዚህ ትርክት አካል ወይም ተሸንፈዋል የሚለው ነገር አካል ስለሆነች ትንሽ ነገሩን ለመቀልበስ ነው ሙከራ እየተደረገ ያለው። ሙከራው ይሳካል ወይ ነው ጥያቄው። እና አሁን ትራምፕ ምንድነው ፐርሺያ ኦር ይሄ ገልፍ ሲ አካባቢ ነው የሚባለው እና እዛ አካባቢ ሲሆን ለምንድን ነው ይሄ ብሎኬጅ ምንድን ነው ጥቅሙ ምንድን ነው የሚባል ከሆነ ሰውየው ከሚፈራው ነገር አንዱ የጦር መሳሪያ እንዳይገባላት ነው። ባለፈውም ተናግሯል። ወደዛ አካባቢ የጦር መሳሪያ ምናምን የምትረዱ ሰዎች አሜሪካ የታክስ እንትን ትጥልባቸዋለች እያለ ነበረ። ባለፈው ከ5 ነው ከምናምን ቀን በፊት ከ3 ቀን በፊት ምናምን። አሁንም አንድ የሚሰጋው የጦር መሳሪያ ነው እና የጦር መሳሪያ ወደዛ እንዳይገባ ነው እንትን የሚለው በዛ ቢልም ኢራን ብዙ አይነት መንገዶች ያሏት ናት። እንደ ቬንዙዌላ አይደለችም። ቬንዙዌላ ላይ በአንድ በኩል ገብታ በአንድ በኩል አይደለም። እሱ አይደለም የኢራን በተጽዕኖ ውስጥ የነበረች በማዕቀብ ውስጥ የነበረች ሀገር ስለሆነች የትየለሌ ነው በቃ መውጫና መግቢያ መንገዷ። ይሄ እሷን ይጎዳታል ወይ? አይሆንም። አሁን ያለችው ምንድን ነው? ኢራን ወደ ሀርሙዝ ክልል ማለት አሁን ባለው ዴፊኒሽን ሀርሙዝ ማለት የኢራን ሉዓላዊ ግዛት ነው። በዛ በኩል የሚያልፉ ዓለም አቀፍ ጉዞዎች በሙሉ ክፍያ ፈጽመው ነው የሚያልፉት። 202 ሚሊዮን ኦር 4 ሚሊዮን ብቻ ባለፈው እንዳላችሁት እናንተም በአንድ በርሜል $1 የሚባለው አይነት ክፍያ እየፈጸሙ ነው። አሜሪካ ወደ ሀርሙዝ ደሴት አታልፉም ማለች እንጂ ወደ ሀርሙዝ አልገባችም። እዛ በገቢ የተኩስ አቁሙ እንደፈረሰ ይቆጠራል ብሏታል። እና አሁን በዚህ ሰዓት ይህንን ሾው ለማሳየት የሞከረችው አሜሪካ በዋናነት ምን መሰላችሁ? አንደኛ የተኩስ አቁም ታውጇል። በዚህ ሰዓት ኢራን አተኩስም። ብተኩስ ያው ኢራን አድቫንቴጇን ነው የምጠብቀው። ባይተኮስ ይሻላታል። ይሄ ናሬቲቭ ቢቀጥል ይሻላታል። አሜሪካ ተሸንፋለች። እንዲህም ሆና በሀርሙዝ ስም ብትምል እንኳ ላስከፍት ነው ብትል እንኳ እና እንግሊዝ እንኳ የስን ጊዜ ወዳጃቸው አፍጋኒስታን፣ ኢራቅ ምን ድረስ የተከተሏቸው ነው አንገባም እኛ የፈለገ ቢሆን እዚህ ነገር ውስጥ የለንበትም ብሏል። ሆል ኢሮፕም የዚህ ነገር ደጋፊ አይደለም። ከሁሉ በላይ ደግሞ የቫቲካኑ ፖፕ ማለት ነው ሮሙ የዚህ ነገር ተቃዋሚ ብቻ ሳይሆን ትራምፕ በሳቸው ላይ ያዥጎደጎዱት የስድብ ማዕትም የአሜሪካ አካሄድ ካሁኑ ብዙ አደጋ እንደገጠመው ያሳያል። እና እስከ መቼ ነው ማየት ነው። በዚህ ተጽዕኖ አሜሪካ ምርጫ ታካሄዳለች ወይ? የነዳጅ ዋጋው ምን ይሆናል? ሌላው በነገራችን ላይ ብሎኬጁ ከዛ በተጨማሪ ኑና እኛ ጋር ነዳጅ ግዙ፣ እኛ ጋር ጋዝ አለ፣ ነዳጅ አለ። ባዶ መርከቦች ወደ አሜሪካ ነው፣ ወደ እኛ ፖርት ነው፣ እኛ ጋር አለ። እኛ ይሄ እዛ አካባቢ ደከመ፣ ተጎዳ፣ በዚህ በጦርነቱ በምኑ ምክንያት ትንሽ ችግር አጋጠመው ብሎ የሚያስበውን ኢኮኖሚ በነዳጅ ሽያጭ ለማግኘት ይፈልጋል። ምክንያቱም ነዳጅ ከየት ያመጣል የሚለው ነገር ባለፈው የምታስታውሱ ከሆነ የሆነ ንግግር ሲያደርግ ከቬንዙዌላ የምናገኘው ነዳጅ ያ ብዙ ጊዜ ይይዛሉ። በነገራችን ላይ የትራምፕ እንትኖች እየያዙ ወደ ቻይና የሚሄድ ወደ ምናምን የሚሄድ እያሉ ይይዛሉ። እና እሱን ነዳጅ ሽጠን ኢራን ላይ ለሚደረገው ጦርነት እናውለዋለን ብሎ ነበር። ይሄ ወደዛ
አካባቢ ለመውሰድም ነው እና ከቬንዙዌላ ከምናምን የነጠቀውን ነዳጅ ለመሸጥም ፈልጎ ነው። የአሜሪካ ሕግ ግን እንዲህ የተወረሱ አይደሉም። እነዚህ በግድ የተወሰዱ የሰው ሀገር ሀብቶች መሸጥ መለወጥ ይቻላሉ ወይ ምናምን የሚለው ይሄ ራሱ ሌላ አጠያቂ ጉዳይ ነው። በድፍረት ግን ለጊዜው ሊሄድበት ይችላል። ዞሮ ዞሮ ምን ልላችሁ ነው፣ ከ7 ቀን ከ8 ቀን በኋላ የሚከሰተውን አናቅም። አሁን ባለው ሁኔታ የምርጫው መድረስ የምኑ ማለት ምን ማለት ስታዩ አሜሪካ አጣብቅኝ ውስጥ ከመግባት እና ይህንን የሽንፈት ጽዋ እንዴት አድርጌ በቃ እንትን ልበለው ልሸውደው አይነት ነው። ኦልሞስት ካልሸወደችው መጎንጨት ነው። ከተጎነጨች ደግሞ ታላቁ አሜሪካ ከፍተኛ የሆነ እንትን ነው የሚያጋጥማት፣ ምንድን ነው ችግር ነው የሚያጋጥማት እና እንደዚህ አይነት ውስጥ መግባት አልነበረባትም አሜሪካ። ብዙ ማሰብ፣ ብዙ መስራት፣ ብዙ የሰውዬ እንደዛ አልሆነም። አሁንም ይፎክራል፣ አሁንም ይሰራል እና ምንም አዲስ ነገር አይኖርም ልላችሁ ነው። በእኔ በኩል ምንም የሚመጣ ነገር የለም። የገልፋ አካባቢዎችም በአሁኑ ሰዓት ያገኙትን ሰላም ማስቀጠል ነው እንጂ አሜሪካ ገብታ ቤዛቸውን ተጠቅማ ምናምን እንደገና ተደባድበው ምናምን የሚለው ነገር ብዙ ይፈልጉታል ብዬ አላስብም። በቃ አሁን ባለበት ሆኖ የሆነ ሰላም እንዲወርድ ነው የሚፈልጉት። አሜሪካም አሁን ባለችበት ሁኔታ የሆነ ቦታ ይኸው ብሎኬጅ ምናምን ይኸው ዘጋውት ምናምን ማለት አችልም። ኢራኖች ካላቸው በጣም ከፍተኛ አቅም አንዱ ይሄ ሬዚለንስ የሚባለው ነገር ነው እና ይሄ አዳፕት ያደርጋሉ ለሆነ ነገር እና ጽናት አላቸው። ይሄንን አሁን ትራምፕ የጀመረው ነገር ከ5 እስከ 6 ቀን በኋላ የለምዱትና አዲስ ሚንስ ይዘው ይመጣሉ። ምናልባት እነዛ መርከቦች ሊታገቱም ሊጠለፉም ይችላሉ ዊዶ ነው እና እዛ አካባቢ ያለው የአሜሪካ ወታደርም አብዛኛው ነገር በስጋትና በትራውማ ውስጥ ይሆናል። ምክንያቱም ኢራን ቬንዙዌላ አይደለችም። የተለያየ ሚሳኤል ያላት ብዙ አይነት ተንኮል ብዙ አይነት ራሻ ቻይና ይህንን ኬዝ ላብራቶሪ ሊያደርጉት የጦር መሳሪያቸውን አቅም ሊያዩበት የሚፈልጉት ነገር ስለሆነ በኤርትራ ጉዳይ በጣም መናገር እፈልጋለሁ። ዛሬ ምንድን ነው አዲስ ዘመን ማለት ነው በኤርትራ ጉዳይ የባህር በር ባለቤት ባለመሆናችን እንቆጫለን ይላል። እኔ እንደዚህ አይነት አባባሎች ስጠላ ብዙ ጊዜ ኢትዮጵያ የባህር በር ባለቤት አይደለችም የሚል እምነት የለኝም። መሬቷን ማስመለስ አልቻለችም እንጂ በኤርትራ ጉዳይ በየትምህርት ቤቱ በየመኑ እንዳልኳችሁ በየቦታው ክበባት ተቋቁሞ በየሚዲያው ምን ቢባል ኖሮ በዚህ ሰዓት እንደዚህም አይሆንም። በቃ የተነጠቀ ግን ቁጭት በቃ ተነጠቀ መሬት የለንም ባህር በር የለንም የሚል ስሜት ሳይሆን መቼ ነው የምናስመልሰው የሚል የቁጭት ስሜት ነው ዜጎች ላይ የሚያደርገው። ያንን መፍጠር አለበት እና መንግስት በየዜጎቹ ላይ ምሽግ፣ የቁጭት ምሽግ፣ የትግል ምሽግ፣ የዝግጅት ምሽግ፣ የብቃት የምን ምሽግ መስራት አለበት እንጂ ይሄ ዝም ብሎ የየ አይነት ነገር እና አጣሁ ብሎ መናገር ተገቢ አይደለም። ዘሆል ኤርትራ አልተገነጠለችም። ኤርትራ የምትባል ሀገር የለችም። በዚህ ሀሳብና ስሜት ሆነን በጣም እየተነጋገርን እንሄዳለን። ዩቲዩብን ሰብስክራይብ አድርጉኝ። እዛ ውስጥ ያሉ ቪዲዮዎችን በማየት ቶሎ 4000 ዎች አወር አስገቡኝና